አምስት በጣም የሚዋደዱ የማይነጣጠሉ የአእምሮ ጤና እክል ያለባቸው ጓደኛሞች ናቸው። እነዚህ ጓደኛሞች ለአንድ ስፖርታዊ ጨዋታ ጉዞ ያደርጋሉ። ግን ይህ ጉዞ በታምራዊ ሁኔታ አቅጣጫውን የሳተ ነበር። የበርካታ ፖሊሶችን አእምሮ እንዲሁ የፈተነ ነበር። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬም በአዲስ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው በጥንቃቄ አዳምጣችሁ ሐሳባችሁን በኮሜንት ላይ እንድታጋሩኝ ከወዲሁ እየጠየቅኳችሁ፣ ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። እንዲሁም ታሪኩ ከተመቻችሁ ላይክ አድርጉት። ወደ ዛሬው እጅግ አስገራሚ ወደ ሆነው ሚስጥራዊ ታሪክ ልለፍ። የዛሬው ታሪክ የተካሄደው በ1978 ሲሆን የሚያተኩረው የቅርብ ጓደኛሞች በነበሩ 5 ወጣቶች ላይ ነው። ሁሉም በዩባ ከተማ ካሊፎርኒያ ውስጥ የኖሩ በመሰረቱ የማይነጣጠሉ ጓደኛሞች ናቸው። እነዚህ 5 ወጣቶች የሚያመሳስላቸው ነገር ቢኖር በትንሹ የአእምሮ ጉድለት ያለባቸው ወይም የአእምሮ ጤና እክል ነበረባቸው። ጃክ ሄዊት የ24 ዓመት ወጣት ሲሆን የማህበራዊ ሁኔታ ላይ እምብዛም ነው፣ ግን ከአራቱ ጓደኞቹ ጋር የጠበቀ ግንኙነት ያለው በሚያስደንቅ ሁኔታ አስቂኝና ጥሩ ልብ ያለው እንዲሁም በጣም ጥሩ ሰው ነበር። ቴድ ዊለር ደግሞ ከቡድኑ ውስጥ ትልቁ ነበር። እሱ 32 ዓመቱ ነው። ቢል ስተርሊንግ 29 ዓመቱ ነበር። ትልቅ ሃይማኖተኛ ሲሆን ወደ ቤተ እምነት ቦታ በመሄድ ብዙ ጊዜውን ያሳልፋል። ጃክ ማዱርጋ 30 ዓመቱ ሲሆን የጦር ሰራዊት አርበኛ ነበር። ግን በሕክምና ግምገማ የሱ አይኪው በጣም ዝቅተኛ መሆኑ ከተረጋገጠ በኋላ ከሰራዊቱ ለቋል። ከሰራዊቱ ከወጣ በኋላ የዩባ ከተማ ሹፌር ነበር። ምክንያቱም መንጃ ፍቃድ ከያዙት ከ5ቱ ጓደኛሞቹ አንዱ እሱ ብቻ ነው። ጃክ ሹፌር መሆን ይወዳል። በመጨረሻም የቡድኑ መሪ የነበረው ጌሪ ማቲያስ ነው። የ25 ዓመት ወጣት ሲሆን እሱ ደግሞ የጦር ሰራዊት አባል ነበር። ጃክ በሕክምና ምርመራ ስኪዞፍሬኒያ እንዳለበት ሲታወቅ ከሰራዊቱ ወጥቶ በዚህ ምክንያት ከወላጆቹ ጋር ለመኖር ወደ ዩባ ከተማ ተመለሰ። ወደ ቤት ከመጣ በኋላ ጤንነቱን ለማስመለስ በርካታ ሕክምና አደረገ እና የሱ ምርመራ ለመቆጣጠር ጥሩ መንገድ አላገኙም ነበር። ግን ውሎ አድሮ ዶክተሮች ትክክለኛውን መድኃኒት ሰጡትና ሙሉ በሙሉ ተረጋጋ። እንዲያውም በአትክልተኝነት ንግድ ውስጥ ከእንጀራ አባቱ ጋር በትርፍ ጊዜ የሚሰራ ስራን ለመያዝ ችሏል። አሁን ይህንን የ5 ሰዎች ቡድን ያሰባሰበው የጋራ የስፖርት ፍቅር የነበረው የቅርጫት ኳስ ነው። በተለይ አንድ ላይ ሲሰባሰቡ ስለ ቅርጫት ኳስ መመልከት ወይም መጫወት ነበር የሚያወሩት። ሁሉም በቅርጫት ኳስ ላይ ተሳትፎ ነበራቸው። እናም ሁሉም የቅርጫት ኳስ ቡድን ውስጥ ተጫውተው ነበር። ለዚያ ቡድን ከፍተኛ ፍቅር ነበራቸው። በየካቲት 1978 ዓ.ም የቅርጫት ኳስ ቡድናቸው ከሌሎች ቡድኖች ጋር በውድድር ለመሳተፍ ታቅዶ ነበር። የዚህ ውድድር አሸናፊዎች ወደ ሎስ አንጀለስ ነፃ ጉዞ የሚያገኙበት ነው እና ስለዚህ የዩባ ከተማ 5ቱ ጓደኛሞች በዚህ ውድድር በጣም ተደሰቱ። ውድድሩ የሚጀምረው እንደ አውሮፓውያን አቆጣጠር የካቲት 25 ቀን 1978 ነበር። ግን የሚወዱት የቅርጫት ኳስ ቡድን ዩሲ ዴቪስ ከነሱ 50 ማይል ርቀት ላይ በቺኮ ካሊፎርኒያ ይጫወት ነበር። ፌብሩዋሪ 24 ከሚደረገው ትልቅ ውድድር በፊት በነበረው ምሽት ይህንን ጨዋታ ለመመልከት ወሰኑ። ነገር ግን ውድድሩ በ25ኛው ከመጀመሩ በፊት ጥሩ እንቅልፍ ለመውሰድ ወደ ቺኮ ካሊፎርኒያ 50 ማይል ለመጓዝ ወሰኑ። በቡድናቸው ዩሲ ዴቪስ ጨዋታውን በማሸነፍ ያጠናቀቁትን ይህን የቅርጫት ኳስ የተመለከቱ የዩባ ከተማ ሰዎች 5ቱን ጓደኛሞች የተመለከቱ በርካታ ምስክሮች ነበሩ። ስለዚህ 5ቱም ልጆች እዚያ በማድሪጋ ሞንቴጎ መኪና ውስጥ እንደነበሩ ይታወቃል። ጥቂት ርቀት በመኪና ቺጋውስ ወደሚገኝ ትንሽ ምቹ ሱቅ ሶዳና ካርቶን ወተት እንዲሁም አንዳንድ መክሰስ አገኙ። የሱቁ ባለቤት ለመርማሪዎች እንዲህ ሲነገራቸው በእነሱ ትንሽ ተበሳጭቶ ነበር። ምክንያቱም ከምሽቱ 4 ሰዓት ላይ ገብተው 5ቱም ጓደኛሞች ብዙ ዕቃ ሲገዙ መከፋቱን ያስታውሳል። ምክንያቱም እሱ ሱቁን በጊዜ ሊዘጋ ፈልጎ ነበር። ስለዚህ በዚያ ሌሊት የጓደኛሞቹ ወላጆች ልጆቻቸውን ወደ ቤት እስኪመጡ ድረስ ጠበቁ። በኋላም ልጆቻቸው ሳይመጡ ሲቀሩና ሊመሽ ሲጀምር ወላጆቹ እርስ በርሳቸው መደዋወል ጀመሩ እና ሁሉም ልጆቻቸውን እንዳልመጡ ተነጋገሩ። ይህ ሁኔታቸው ግን እንግዳ አልነበረም። ምክንያቱም ወንዶቹ ሁልጊዜ ለወላጆቻቸውና ለሚወዷቸው ሰዎች የት እንደሚገኙ ይነግሯቸዋል።
እናም ይህ ያልተለመደ ባህሪያቸው ነበር። በማግስቱ ማለዳ ሁሉም ቤተሰቦች ፖሊስ ጠርተው የሆነ ችግር እንዳለ ተናገሩ። ስለዚህ ምርመራውን የሚመራው የፖሊስ መኮንን ሌተናንት ላንስ አይረስ ነበር። የፍለጋው የመጀመሪያዎቹ ሰዓታት ምንም ነገር ሳያገኙ ሲቀሩ ሌተናንት አይረስ የፍለጋ ራዲየሳቸውን በከፍተኛ ሁኔታ እንደሚያሰፋ ወሰነ። በዚህ የተስፋፋ ፍለጋ ምክንያት ከጥቂት ቀናት በኋላ የጃክ ማድሩጋን ሞንቴጎ መኪናን ማግኘት ችለዋል። ወንዶቹ ከምሽቱ 4 ሰዓት አካባቢ ልጆቹ ምግባቸውንና መጠጦቻቸውን ካገኙ በኋላ በቀጥታ ወደ ዩባ ከተማ ይመለሱ ነበር። ምክንያቱም በማግስቱ ጠዋት ትልቅ የቅርጫት ኳስ ውድድር ነበራቸው። ነገር ግን መኪናው ከዩባ ከተማ 70 ማይል ርቀት ላይ ከቺኮ ወደ ላይ ከቆሻሻ መንገድ ራቅ ያለ ጫካ ውስጥ ተገኝቷል። ያ መኪና ለምን ወደዚህ ሩቅ ጫካ ሊገባ እንደቻለ ማንም ማሰብ አልነበረውም። የሁሉም ቤተሰቦች በጣም ግራ ተጋብተዋል። በዚህ ሩቅ ጫካ መኪናው መገኘቱ እንግዳ ነገር ነው። በተጨማሪ በበረዶ የተሸፈነ መኪና ቢሆንም ጓደኛሞቹ መኪናውን ጥለው መሄዳቸው ምንም ትርጉም አልሰጠም። ምክንያቱም በበረዶ ላይ ተጣብቆ እንደሆነ የሚጠቁም ነገር የለም። ምክንያቱም ነዳጅ አለው። እንዲሁም መኪናው ምንም የመካኒክ ወይም የሞተር ችግሮች አልነበሩትም። በትክክል መሃል መናፈሻ ውስጥ አስቀምጠው ወጥተው የሄዱ ይመስላል። ወደ ተሽከርካሪው ውስጥ ተመለከቱና በውስጡ ያለው ሁሉ ከዚያ ሱቅ የወሰዱት ምግብና መጠጥ የያዙ ካርቶኖች ነበሩ። እናም የመኪናው መስኮቶች አልተዘጉም። አንድ መስኮት ግን በትንሹ ወደ ታች ዝቅ ብሎ ነበር። ስለዚህ ፍለጋው አሁን ይህ መኪና በተገኘበት አካባቢ ላይ ብቻ ወደ መፈለግ ይቀየራል እና መኪናው ከተገኘ በኋላ ባሉት የመጀመሪያዎቹ 2 ቀናት ውስጥ በየቦታው ፍለጋ ተደረገ። ግን የጓደኛሞቹን ዱካ የሚያሳይ ምንም ምልክት የለም። እንዳለመታደል ሆኖ አንድ ትልቅ የበረዶ አውሎ ንፋስ ጫካ ውስጥ ገባ። በዚህ የተነሳ ለመፈለግ የማይቻልበት ደረጃ ድረስ ሁሉንም ነገር ሸፈነ እና በረዶ ትንሽ እስኪቀልጥ ድረስ እስከ መጀመሪያው የጸደይ ወቅት ድረስ ፍለጋውን መተው ነበረባቸው። በዚህ የጥበቃ ጊዜ ውስጥ የወንዶቹ ቤተሰቦች ሽልማቶችን አውጥተው ከሁሉም ሰው መረጃ እየጠበቁ ነበር። ፖሊስም በእነሱ ላይ ተጨማሪ መረጃ አሰባሰበ። ግን አንዳቸውም ቢሆኑ ምንም እድገት አላመጡም። እነዚህ ወንዶች ልጆች የት እንዳሉ ማንም አያውቅም። ሰኔ 4 ቀን 1978 ወንዶቹ ከጠፉ ከ3 ወራት በኋላ ነበር። ረጅም የመንገድ ጉዞ ላይ የነበሩ አንዳንድ ሞተረኞች በሞንቶጊ አቅራቢያ ባሉ ቆሻሻ መንገዶች በእነዚያ ተራሮች ላይ እየነዱ ነበር። አንድ መኪና ከዚያ ቦታ 20 ማይል ርቀት ላይ ቆሞ ተመለከቱ። ሞተሮቻቸውን አቆሙና በእግሮቻቸው ተጓዙ እና አካባቢው መቃኘት ጀመሩ። በዚህ መሃል አሮጌ የሚመስል ተጎታች መኪና አዩ እና ምን እንደሆነ ለማየት ጓጉተዋል። መኪናው ተጎታች ቤት ነበር፣ ግን በእርግጥ ለረጅም ጊዜ አልተቀመጠም። በደንብ ሲመለከቱ ከመስኮቶቹ አንዱ እንደተሰበረ አዩ። እናም ወደ ላይ ወጥተው በሩን ከፈቱና ወዲያውኑ በዚያ አሰቃቂ ጠረን ከቤቱ እንዲወጡ አደረጋቸው። በፍጥነት በሩን ዘጉና እዚያ ውስጥ ያለውን ነገር የሞት ጠረን ይሆናል ብለው ተስማሙ። አፍንጫቸውን በለበሱት ልብስ ጠቅልለው ገቡ። ሚስጥሩ የሚጠናወተው ወደ ተጎታች ቤት ሲገቡ ብቻ ነው። ከ5ቱ ጓደኛሞች አንዱ የቡድኑ አንጋፋ የነበረው ቴድ ዊለርን ተመለከቱ። ቴድ ዊለር በዚህ ተጎታች ክፍል ውስጥ በአልጋ ላይ በ8 ብርድ ልብሶች ተጠቅልሎ ተገኝቷል። እግሩ በጣም ውርጭና ጋንግሪን የበዛበት ይመስላል። 50 በመቶ የሚሆነው የሰውነት ክብደቱ የቀነሰ ሲሆን እሱ በእርግጠኝነት ለ13 ሳምንታት ያህል እዚያ እንደነበር ተገምቷል። ቴድ በረሃብና በንጥረ ነገሮች እጥረት በመጋለጥ ሞቷል እና እነዚህ ሰዎች ይህን ተጎታች ቤት መመልከት ጀመሩ እና በውስጡ ወረቀት፣ የማገዶ እንጨት ነበሩ። እንዲያውም የተቃጠሉ ማገዶች ይታያሉ። ከእሳት ማቀጣጠያ ቁሳቁስ በተጨማሪ ለብርድ የሚያገለግሉ ልብሶች ነበሩ። በተጨማሪ በርካታ ምግቦች ነበሩ፣ አንድ ሰው ቢያንስ ለ1 ዓመት የሚመግበውን ያክል። ግን ከእነዚህ አቅርቦቶች ውስጥ አንዳቸውም እንደተነኩ የሚያሳዩ ምልክቶች አልነበሩም። በሚገርም ሁኔታ የጌሪ ማቲያስ ጫማ በዚያ ተጎታች ውስጥ ነበር። ጌሪ በሰራዊት ውስጥ ይሰራ ነበር። እናም ጌሪ በዚህ ዓለም ውስጥ ሳለ አንድ ስልጠና ወስዶ ነበር። ወታደር ሲኮን የትም ቢኬድ እንዴት መትረፍ እንደሚቻል፣ እንዴትስ ብልህ መሆን እንደሚቻልና በህይወት ለመቆየት ከፊት ያሉትን ነገሮች እንዴት መጠቀም እንዳለበት ተምሯል። ግን አሁን የታየው ነገር በጣም እንግዳ ይመስላል። እዚያው ጌሪ እንደነበር ቢታሰብም እሱ ወዲያውኑ እሳት አላነደደም፣ ወይም ቢያንስ ቡድኑን እሳት እንዲያነዱና ምግቡን እንዲበሉ ማሞቂያውን እንዲያበሩ መመሪያ ቢሰጥ እነዚህ መሰረታዊ የህይወት ማዳን ችሎታዎች ይታዩ ነበር። በዚያ ተጎታች ውስጥ የዊለር አካል ከተገኘ ከአንድ ቀን በኋላ መኪናው ካለበት ቦታ በ11 ማይል ርቀት ላይ የሚገኘውን የስተርሊንግንና የማድሩጋ ቅሪተ አካል ተገኙ።
አስክሬናቸው ስላልተረፈ አስክሬናቸው ላይ ጉልህ የሆነ አዳኝ እንስሳ እንዳለ ያሳያል። ነገር ግን ከቀረው ነገር መርማሪዎች ሁለቱም በሃይፖሰርሚያ እንደሞቱ ለማወቅ ችለዋል። የማድሩጋና የስተርሊንግ አስክሬን ከተገኘ ከሁለት ቀናት በኋላ የጃክ ሄዊት አስክሬን የተገኘ ሲሆን ተጎታች መኪናው ከተገኘበት 2 ማይል ርቀት ላይ ይገኛል። ጃክም እንደ ሁለቱ በሃይፖሰርሚያ ሞቶ ነበር። አሁን ሁሉንም በጣም ያስገረማቸው ነገር ከአምስቱ አራቱ የተገኙት ጌሪ ማቲያስን ትተው ነው። ግን እነሱ በየትኛውም ሁኔታ ውስጥ ቢኖሩ እሱን ትተው ተገኝተው የማያውቁ ናቸው። መርማሪዎች ያገኙት ብቸኛው ነገር ከተጎታች ሩብ ማይል ርቀት ላይ ብዙ ብርድ ልብሶች እና የእጅ ባትሪ ያገኙ። ጌሪ በአንድ ወቅት የነበረበት ይመስላል። ግን ለምን ያህል ጊዜ እንደቆየና ከዚያ በኋላ የት እንደሄደ አይታወቅም። ስለዚህ ጌሪ የት እንደሄደ ከማሰብ በተጨማሪ እንዲህ ብለው ጠየቁ። ለምን እነዚህ 5 ሰዎች ከመንገድ 70 ማይል ርቀት ላይ ሊገኙ ቻሉ? ለምንስ 70 ማይሎች ርቀው ወደ ሩቅ ጫካ ውስጥ ወደሚገኝ ቆሻሻ መንገድ ሄዱ? ከአንድ ቀን በኋላ ትልቅ የቅርጫት ኳስ ውድድር እንዳላቸው አውቀው አደጋ ላይ ራሳቸውን እንዴት ሊጥሉ ቻሉ? መርማሪዎች ማሰላሰል ጀመሩ። ሌላው ለምን በድንገት መኪናቸውን አቆሙ? ለምንድነውስ ቁልፉን አውጥተው በሩን ዘግተው 20 ማይል ርቀት በሌሊት በበረዶ አውሎ ንፋስ የተጓዙት? ከዚያም በቂ የሆነ ምግብ፣ ልብስ ወይም መጠጥ ባለበት ተጎታች ቤት ውስጥ ገቡ። ነገር ግን ከየትኛውም ውስጥ አንዱንም ሳይጠቀሙ በ13 ሳምንት ጊዜ ውስጥ ለረሃብ ተጋልጠው ሞቱ። ለምን እንዲህ ሊሆን ቻለ? በዚህ ጉዳይ በርካታ ንድፈ ሐሳቦች አሉ። ይህ ለምን እንደተከሰተ ግን አንድ አስማሚ ሐሳብ አለ። ለዚህ ሁሉ ጌሪ ማቲያስ በሆነ መንገድ ተጠያቂ እንደሆነ ይገመታል። ግን እስከ ዛሬ ድረስ የተረጋገጠ ነገር የለም። እስኪ የእናንተ ሐሳብ ምንድነው? በኮሜንት ላይ አሳውቁኝ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ሐሳብ ወይም በቻናሉ ላይ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ፣ አዲስ ይሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።